ሳለና ጽና አይዞ ነገር ግን ጽና እጅግ በርታ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገው በምትሄድበት ሁሉ እንዲከናወንልህ ወደ ቀኝ ወደ ግራ አትበል ይላል። ወገኖቼ በዚህ ሰዓት ተወካይ አዲሱ ጀነሬሽን አሁን ወጣት ነኝ የምትል ወጣት ትውልድ እግዚአብሔር ተተኪ አድርጎ ልክ ኢያሱን በሙሴ እግር አስቀምጦ እንዳሰለጠነውና ልክ ሙሴን ተክቶ እሱ ደግሞ ህዝቡን ይዞ የተስፋይቱን ምድር እንዳወረሰ ያሁኑ ዘመን ወጣት ጽና በርታ። ለምን እግዚአብሔር መርጦሃል። በህይወትህ እድሜህን ያንተን እድሜና ቁመት ሳይሆን በአንተ ህይወት እድሜ ሁሉ ማንም ላይ ቋቋም እግዚአብሔር ካንተ ጋር ይሆንና አንተ ደግሞ ይሄን ህዝብ ሙሴ ጀምሮ ከነአን ሳያደርሰው የቀረውን ተክተህ ከነአን ልታስገባው እግዚአብሔር መርጦሃልና ጽና በርታ። ከቃሉ ወደ ግራው ወደ ቀኝም እንዳትል ከዚህ ከተጻፈው ቃል ወደ ቀኝ ወደ ግራ ሳትል ቀጥ ብለህ ራስህን ሳታይ ይሄን ህዝብ ታወርሳለህ ታስገባለህ። ጽና ነው ዛሬ የዘመኑ ጆሹዋ የዘመኑ ኢያሱ እግዚአብሔር የሚልህ ምንድነው? ጽና በርታ፣ በእግዚአብሔር ቃል ቀጥ ብለህ ሂድ። ወደ ግራ በሚነፍሰው ነፋስ አትንፈስ፣ ወደ ቀኝ በሚሄደው በዘመኑ አየር አትወሰድ። የዘመኑ ነፋስ የሚያስገመግመው አይውሰድህ። ሙሴ ቀጥ ብሎ እንደጸና ከሙሴ እንደተማርክ እንዳየህ እኔ ደግሞ አንተን ይህን ህዝብ የምታወርስበትን ጸጋ ከሙሴ ጋር እንደነበር እንዲሁ ካንተ ጋር ሆናለሁ ያፌ ቃል ነውና አንተ ግን ምንም ጽና በርታ። ትእዛዙ ግን ወደ ቀኝ ወደ ግራ አትበል፣ ቃሉን ምን በል ጠብቅ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገው በምትሄድበት ሁሉ እንዲከናወንልህ ወደ ቀኝ ወደ ግራ አትበል። የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ታደርግ ዘንድ በቀን በሌሊትም አስበው። የዚያን ጊዜ መንገድህ ይቀናል ይከናወንልሃል። መንገድህ ይቀናል ይከናወንልሃል። የጠራህን አምላክ ታምነህ የሚያስፈራውን ወጀብ በሱ ጸንተህ እለፍ። የተሰጠህን ህዝብ የተሰጠህን አደራ የተሰጠህን ሰራዊት ጠብቀህ እግዚአብሔርን ጠብቀህ ለተባለለት ቦታ የምታደርስ አንተ ነህ ኢያሱ። ስለዚህ ኢያሱ ጽና። በምን? ቃሉን በመጠበቅ በምን? ወደ ግራ ወደ ቀኝ ባለማለት እንደተጻፈው እንደ እግዚአብሔር እንደ አፉ ቃል ሆነ አደራህን ጠብቅ። የሰጠውን መክሊት ነግድ፣ የሰጠውን ህዝብ የሰጠውን አደራ የተባለው ቦታ አድርስልኝ። ከሙሴ ጋር እንደነበር እንዲሁ ካንተ ጋር ሆናለሁ። አልጥልህም፣ አልተውህም። ትልቅ የተስፋ ቃል ያለው ኢያሱ እግዚአብሔር መጥቶ ሙሴን ተክቶ ህዝቡን ይዞ በመሄድበት በመጀመሪያው በስልጣኑ ዘመን ላይ የፈራ የደነገጠበትን ነገር መጥቶ እግዚአብሔር አትፍራ አትደንግጥ አለው። በቃ በመጨረሻ እግዚአብሔር በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ አትደንግጥ፣ አትፍራ አትደንግጥ፣ ጽና በርታ፣ እግዚአብሔር ካንተ ጋር ነው። አንተ ግን የሚጠበቅብህ ወደ ግራ ወደ ቀኝ ባለማለት ቃሉን በመጠበቅ የተሰጠን አደራ ይዘህ ትውልዱን ይዘህ ሂድ። የተሰጠን አደራ ትውልዱን ይዘህ ሂድ። እንደ ሙሴ በመንገድ አትቀርም። ከነአን ምን ታደርጋለህ? ታደርሳለህ። ሙሴ ከነአን ሳይደርስ እዛ ጋር ነው የቀረው። አንተ ደግሞ ከነአን ልታደርስ ኦልሬዲ እግዚአብሔር ካንተ ጋር ነው። ስለዚህ ጽና፣ አትፍራ፣ አትደንግጥ። አሜን።